እዛም በበጋ እዚህም በበጋ ብቸኛ ጠፍቶ ፍለጋ መሸባትና ሰው ቤት ገባ ድንግቷን አያት ተጠቅልላ ወደዳት ወደደችው ይዟት ጠፋ በሌሊቱ። እናት አንተ ከእግር ጥፍር እስከ ፀጉር ጫፍ ልበሳሳ እንዴ ጭስ ላመጣ ነው እንዴ? ብራዘርዬ ፍቅር ፍቅር እሺ ጸብጸብ እሺ ምን እሺ ሊመታ ያሳዝናል። ታውቃለህ ጥርስ ወልቅባል ሻው ለማንኛውም አልችልም ምናምን የለም። እኔ ካዘዝኩ ወደ ሳይሆን በግድ ትጨፍራለህ ማለት ነው። ተግባባል? ሰላም ሰላም ቤተሰቦቻችን እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? ዛሬ 3 ሆነን የመጣ ነው። እንግዲህ ሰላም በለን። እንደምታዩት ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ የሆነ ነገር አስበን እንደመጣን ትጠራጠራላችሁ ብዬ አስባለሁ። ሰላም ብላችሁ እንዴት ናችሁ ቤተሰቦች? እንግዲህ ዛሬ ትንሽ ሸምገል ካለ ሰው ጋር ነው የመጣነው። ቦርጁ እንደሚታየው ነው። እንግዲህ ይህን ሰሞን የነበርንበት ሁኔታ ይታወቃል እና አብርሽን ትንሽ ፈታ ለማድረግ አስበን የመጣ ነው። ፕራንክ ነገር ነው ወይ ደግሞ ማዝናናት ነው ዋና ሀሳባችን። ትንሽ አሞት አሁን ወደ ማገገም ደርሷል እና ቦርጫችን አለ አለባበሳችን ምናምን ብዙ ነገሮች አሉ። አብርሃም የተኛበት ክፍል እንገባለን፣ እንበጠብጠዋለን። መነሳት አለበት፣ መነቃቀት አለበት። በጣም ብዙ ነገሮች ይፈጠራሉ ማለት ነው። ጭሱን ነው ማመጣው። ስምን ነው ታውቃ ስምን አይ ወንድ ወንድነት ብዙም አይከብደኝም ብዬ አስባለሁ። ጎቤው እንግዲህ ጎቤው ዛሬ ሁላችንንም ያዝናናናል ብዬ ተስፋ አደርጋለሁ። እንግዲህ የምትናገረው ነገር አለ ጎቤው? እስቲ ጎቤው ገብተህ ምን ታደርጋለህ? ደግሞ አምርጣችሁ እንደ ሴት እንዳጠሩ። እሺ ብራዘር ምን ተረሳተ ምን ይጋደማል ምናምን እያለ እገባለሁ ቃረጽበታለሁ። በቃ እስከ ጥግ ትክክለኛው ጥር ያለ ምናምን ምን ሸይ እያልኩኝ ነው የሚሄድበት ቀን እያልኩኝ ስለሆነ ጉልበት አለን ቦርጫ አለን እናረባበጥ በደንብ ሆኖር ይቀርጸኛል። ትክክለኛውን የወንድ ልጅ ባህሪ ለምን አንዴ ሞክሬዋለሁ እንደምትጫወተው አልጠራጠርም። እሄድበታለሁ ብቻ እሱን ያዝናናዋል ብዬ አስባለሁ። አይመስላችሁም? በቃ ድንግጥ ነው የሚለው ተኝቶ ምናምን። አሁን ላይ ዝም ብሎ አይዞክ ወይም ደግሞ ጁስ ይዞ መመላለስ ከሌላ ሰው የተለየ ሀሳብ አይደለም ብዬ አስባለሁ። ሚሪንዳ ይዞ የሚመጣለት ሰው ብዙ ነው። እሱም ማዝናናትና ከዛ ጭንቀቱ ላይ ማስወጣት የተሻለ ነው ብዬ አስባለሁ አይደል? ልክ ነሽ ነበረ ረሳኝ ጭራሽ ልክ ነህ እና ይሄንን ነገር ስናደርግ ነው እሱን ለማዝናናት ለየት ባለ ነገር ቢያንስ ደስተኛ ይሆናል ይስቅልናል ብለን አስበን ነው ጎቤውን ይዘን የመጣ ነው። እርግጠኛ ነኝ ጎቤው ታኮራናለህ ብዬ አስባለሁ። ታዲያ ልጅን ያላሳፍራችሁም። በቃ ጎቤው እዚህ ጋር ደግሞ ብርሽ ምናምን እንዳለበት አሳየዋለሁ አለ ታቶ ምናምን አለበት እዚህ ጋር እንግዲህ ብዙ ነገር ነው ያለው። የሰውነቴን አላሳይም ብዬ ነው። ቦርጭህም በደንብ ይታይ። አለባበሴን በደንብ አይተውታል። ደግሞ ቁምጣ በምናምን ሽብርት ምናምን ብለናል። ገብቼ ለጎቤው የሚበቃ ቁምጣ አተን በጣም ከብዙ ልፋትና ጥረት በኋላ የለበስኩኝ ልብሶቹ እንዳለ እየጠበቁኝ ነበረ። ሰፋ ያለ በመከራ ነው ያገኘሁት። ስለዚህ ዛሬ እንግዲህ አብርሽን በደንብ እናዝናናዋለን። ከዚህ በኋላ መተኛት የለበትም፣ ወጥቶ ከኛ ጋር መዞር አለበት። ጎቤው በቃ ዛሬ ያስጨንቀው። ምሳሌ ጋብዘና ጓደኛ